They want Israel to stand down. And Israel has been arming a criminal gang in the Gaza Strip as part of an effort. ጋዛን የመከፋፈል ሴራ። ይህ በፀሐይ የጠቆረ ታጣቂ ጠመንጃውን እንዳነገተ የተባበሩት መንግስታት ድርጅት ተሽከርካሪዎች ተራ በተራ እንዲያልፉ በእጅ ውልብልብታ ሲያስተናብር የሚያሳይ ምስል በመደበኛና በማህበራዊ መገናኛ ብዙሃን በስፋት ተሰራጭቷል። በሰላሳዎቹ የዕድሜ ክልል መግቢያ ላይ የሚገኘው ታጣቂ ያሲር አቡ ሸባብ ይባላል። በደቡባዊ ጋዛ ሰርጥ ዓለም አቀፍ የረድኤት ድርጅቶች ያለ ችግር እንዲንቀሳቀሱ የጸጥታ ከለላ የሚሰጥ ታጣቂ ቡድን መመስረቱን ይናገራል። የሰጠው መጠሪያም ህዝባዊ ኃይል የሚል ነው። ከ300 የማያንሱ ታጣቂዎችንም አሰባስቧል። አቡ ሸባብ ከጋዛ የበደዊ ጎሳ ቤተሰብ ነው የተገኘው። የጋዛ ጦርነት ከመፈንዳቱ በፊት እጽ በማዘዋወር ተወንጅሎ በሐማስ ወህኒ ቤት ይማቀቅ ነበር። ነፃነቱ የተሰጠው ጦርነቱ ከተጀመረ ወዲህ ነው። ዛሬ ግን በደቡባዊ ጋዛ ተሰሚነቱ እየጨመረ መጥቷል። ወሳኝ በሚባለው የከሪም ሻሎም ማቋረጫ በኩል የሚገቡ እርዳታ የተሸከሙ ተሽከርካሪዎችን ከዘረፋ ይከላከላል። ሐማስ እየተዳከመና የሰዎችን ደህንነት መጠበቅ እየተሳነው ሲመጣ በጋዛ ሰርጥ ወሮ በላ ቡድኖች ጉልበት አገኙ። ለድሃው የሰርጡ ነዋሪ የሚጓጓዘውን እርዳታም ዘረፉ። ለራሳቸው ሊጠቀሙበት ሳይሆን ሊሸጡት። በእርግጥ አንዳንድ ተስፋ የቆረጡ የሰርጡ ሰላማዊ ነዋሪዎችም ረሃብ ሲጠናባቸው እርዳታ ዘርፈዋል። ያሲር አቡ ሸባብ ታዲያ ዘረፋና አድሎን ለመመከት በመቁረጥ ከራሱ ማህበረሰብ የተውጣጡ ፍቃደኛ ሰዎችን አደራጅቶ ጥበቃ መጀመሩን ይናገራል። ሁኔታው ግን የተወሳሰበ ይመስላል። የእስራኤል ባለሥልጣናት ሐማስን ሊቀናቀኑ የሚችሉ የአካባቢ ታጣቂ ቡድኖችን የመደገፍ ዘመቻ እያካሄዱ መሆኑን ይገልጻሉ። አቡ ሸባብም የዚሁ እንቅስቃሴ አካል ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሐማስን የሚቃወሙ ቡድኖችን በየጎሳው ለማስታጠቅ የእስራኤል የደህንነት መስሪያ ቤት እንደሚሠራ አረጋግጠዋል። አቡ ሸባብ ግን ከእስራኤላውያን ምንም አይነት ድጋፍ እንደማይቀርብለት ነው የሚከራከረው። የቡድኑ አባላት የታጠቁት የጦር መሣሪያም ከአባቶቻቸው የተወረሰ ወይም በስፍራው ተበታትኖ ከተገኘ ውድቅዳቂ ብረት የተገጣጠመ እንደሆነ አስረድቷል። ሐማስ አቡ ሸባብን ከዳተኛና ወሮ በላ በማለት ይወነጅለዋል። ማንኛውንም መስዋዕትነት ከፍሎ ሊያጠፋውም ፎክሯል። ጸሐፊው በትረ ሙሳ እንደሚጠቅሰው ሐማስ አቡ ሸባብን 2 ጊዜ ሊያስገድለው ሞክሮ ከሽፎበታል። ወንድምየውን ግን አጥፍቶታል። ይሁንና ሰሚር ከዳተኛ ካስባለው ተግባሩ ከቶም አልተነጠለም። ታጣቂ ቡድኑን የሚያንቀሳቅሰው የእስራኤል ሰራዊት በተቆጣጠረው የጋዛ ሰርጥ ክፍል ውስጥ ነው። ወደ አካባቢው የሚገቡ የሚወጡትን የቀይ መስቀል፣ የተባበሩት መንግስታትም ሆነ የሌሎች ተቋማትን መኪኖች ይፈትሻል፣ ያስፈትሻል። ከረድኤት ተቋማቱ ኃላፊዎችም ጋር ይነጋገራል። ይህን የሚፈጽመው በእስራኤላውያኑ ወታደሮች እይታ ውስጥ ሆኖ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ከተሸነፈ ወይም ከጠፋ በኋላ የጋዛ ሰርጥን ጸጥታ በምን መልኩ ሊያስከብሩ እንዳሰቡ ያሳወቁት ግልጽ ዕቅድ የለም። የእሳቸው ሹማምንት ቀደም ሲል ሐማስን የሚቃወሙ ቡድኖችና የሚጠሉት ጎሳዎች በደህንነት ጥበቃው ላይ ሚና እንዲኖራቸው ለማድረግ ይሞክሩ ነበር። ከቅርብ ጊዜያት ወዲህ ግን የጋዛን ነዋሪዎች ወደ ሦስተኛ አገር አሻግሮ አካባቢውን ወደ ቅንጡ መዝናኛነት ለመቀየር የአሜሪካው ፕሬዝደንት ዶናልድ ትራምፕ ላመነጩት ሐሳብ ያደሉ መስለዋል። ለመሆኑ የጋዛ ዕጣ ፈንታ ወዴት ያመራል? ፍልስጤሞችን የመከፋፈሉ የእስራኤል መንግሥት ሴራ ይሳካል ወይ? አብዱ ሰመድ መሐመድ ዝርዝሩን አካፍላችኋለሁ። የእስራኤል መንግሥት ባለሥልጣናት ሐማስን ለማጥፋት እንደሚያግዛቸው ያመኑበትን የትኛውንም ስልት ለመተግበር ቆርጠው ተነስተዋል። ገንዘብና የጦር መሣሪያም ያለ ስስት ያቀርባሉ። ወሮበሎችና ወንጀለኞች ጭምር ይህን ሱታፌ እየተቋደሱ ነው። እዚያው እስራኤል ውስጥ የሚገኙ መገናኛ ብዙሃን ናቸው የእስራኤልን ከፋፋይና እርስ በርስ አጫራሽ መላ አደባባይ ያሰጡት። ቤንያሚን ኔታንያሁ ከሕዝብ ተሰብስበው ለመንግሥታቸው ከተሰጠ በጀት ላይ ዘግነው ገንዘብ እየረጩ ወሮበሎችን መቀለባቸው፣ ለዚያውም አረቦችን ሊያመጣ የሚችለውን ተቃውሞ ገምተው ምስጢር አድርገው እንዳቆዩት ይታመናል። ባልጠበቁት ጊዜ ፀሐይ ላይ ሲሰጣ ግን ለማስተባበል ፀጉራቸውን አላሹም። ይልቅ ሥራቸው የተባረከ መሆኑን ዘረዘሩ።
ሐማስን ለማጥፋት የተከተሉት መንገድ መሆኑን አመኑ። የሐሳቡ ጠንሳሽ የእሳቸው የደህንነት አማካሪዎች ናቸው። ሐማስን የሚቃወሙ የአካባቢውን ጎሳዎች ማጠናከር እንደሚያዋጣ ነገሯቸው። እሳቸውም ፍልስጤሞች እርስ በርስ ቢገዳደሉ የሚተርፈው የእስራኤል ወታደሮች ሕይወት በመሆኑ እንዲተገበር አዘዙ። ለዚያም ነው አንዳችም ችግር የሌለበት ስልትነቱን የሞገቱት። በእርግጥ ቤንያሚን ኔታንያሁ ፍልስጤሞችን መከፋፈል ያውቁበታል። የመካከለኛው ምስራቅ ሙስሊም መንግስታትን መከፋፈል ስለቻሉ እኮ ነው ኢራንን ሲወጉ ተቃዋሚ ያልተነሳባቸው። የኔታንያሁ መንግስት በጋዛ ሰርጥ ለሐማስ ከፍተኛ ጥላቻ ያለውን ጎሳ ወይም ቤተሰብ በባትሪ ሲፈልግ ቆይቶ ነው ያሲር አቡ ሸባብን ያገኘው። የያሲር ቤተሰብ አደንዛዥ ዕፅ በድብቅ በማዘዋወር ሰዎችን ጢሻ ለጢሻ አሳብሮ ድንበር በማሻገርና የእርዳታ እህል በመዝረፍ ይታወቃል። ሐማስም የጋዛ ሰርጥን ባስተዳደረበት ወቅት ያሲርን አስሮ ቆይቶታል። ነፃ ከወጣ ወዲህም ግን እንዳላረፈ ይነገራል። ጦርነቱ ለረሃብ ለዳረጋቸው ወገኖቹ የሚጓጓዝ የእርዳታ እህል በጠራራ ፀሐይ ዘርፏል። ነገር ግን አሁን ለጋዛ ነዋሪዎች መልአክነቱን ገልጦ እየተሟገተላቸው የሚገኝ ይመስላል። ለዘረፋ አደራጅቶት የነበረውን ቡድን ሕዝባዊ ኃይል የሚል መጠሪያ ሰጥቶ የረድኤት አቅርቦትና ስርጭት ያለ ችግር እንዲከናወን ማገዝ መጀመሩን ይገልጻል። የያሲር አቡ ሸባብ ቡድን የሚቆጣጠረው የምስራቃዊ ራፋን ቀጠና ነው። አካባቢው ደግሞ የሱ ጎሳ ሰፍሮበታል። መውጫና መግቢያውን አብጠርጥሮ ስለሚያውቅ ከእስራኤልም ይሁን ከግብጽ የሚጓጓዘው እርዳታ የሚያቋርጥበትን መስመር በጠቅላላ ይጠብቃል። ከቤት ንብረታቸው ተፈናቅለው ለሚንከራተቱ ሰዎችም ማረፊያ ማዘጋጀቱን ጠቅሶ እንዲመጡለት እየጠየቀ ነው። ምግብና መጠለያ ብቻ ሳይሆን ሐማስ ከሚፈጥርባቸው የደህንነት ስጋት እንደሚገላግላቸውም ቃል ይገባል። ያሲር አቡ ሸባብ ባሰራጨው ቪዲዮ በእኔ ሁንባችሁ ኑና እኔን ጥላ ከለላ መከታ አድርጉኝ እያለ ይጋብዛል። የአቡ ሸባብ ጎሳና ሕዝባዊ ኃይል የተባለው ታጣቂ ቡድን የሚንቀሳቀሱት የእስራኤል ጦር በሚቆጣጠረው ቀጠና ነው። ጦሩ ወፍን እንኳ ቀለሟን ሳይለይ በማያሳልፍበት ስፍራ ያሲርና ግብረ አበሮቹ ጠመንጃ ታጥቀው እንደ ልብ ይዘዋወራሉ። የጠረጠሩትንም ማነህ ከየት ነህ እያሉ ይመረምራሉ። እርዳታ የጫኑ ተሽከርካሪዎችን ያጅባሉ። ሐማስ ዛሬ የሚገኝበት ቁመና ከሁለት ዓመት በፊት ከነበረው ጋር ሲነጻጸር የሲኖትራክ ጎማ ከረገጠው የተጨረማመተ ብስክሌት አይለይም። የፖለቲካና የጦር ኃላፊዎቹ አልቀዋል። ታጣቂዎቹ ተበታትነዋል። መሸሸጊያና መሽለክለኪያውም ፈራርሷል። እንኳን ሌላውን ሊጠብቅ ለራሱም በቋፍ ነው። ይህ ደግሞ በመላ የጋዛ ሰርጥ የቁጥጥር ክፍተት ፈጥሯል። እድሉን በመጠቀም ተጽዕኖ የማሳረፍ ሚና ለመጫወት የተራኮቱት ቡድኖች በርካታ ናቸው። በአንድ አካባቢ ላይ የበላይነት መያዝ ሀብት ያስገኛል፣ የጦር መሳሪያ ይጎርፍለታል። ያሲርም እንዲህ አይነቱን ልዕልና ነው የተቀዳጀው። ነገ ደግሞ ሌላ ተጽዕኖ ፈጣሪ ሊተካ ይችላል። የእስራኤል መንግስት ጋዛ ሰርጥን ለፍልስጤም ራስ ገዝ አስተዳደር አሳልፎ ለመስጠት ሐሳብ የለውም። ልባቸው ያበጠ ወሮ በሎች ጠመንጃ ታጥቀው እስካዘዙበት ድረስም ራስ ገዝ አስተዳደሩ ሊጠቀልለው አይችልም። ለእስራኤል መንግስት ግን ካልተመቹት ታጣቂዎቹን ጠራርጎ ለማጥፋት ችግር አይኖርበትም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍልስጤሞችን ከፋፍለውና ሰላም ነስተው መዝለቅ ከቻሉ በእስራኤላውያን ዘንድ የተሻለ ተቀባይነት ሊያጎናጽፋቸው እንደሚችል ይገመታል። የሐማስ ታጣቂዎች ወደ እስራኤል ግዛት ሰርገው ገብተው ገድለውና አግተው ከተመለሱ ወዲህ አይነ ላፈር ያላላቸው የለም። እንደ ቀደመው ዘመን እያጨበጨበ የሚደግፋቸውን መራጭ ልብም መመለስ ተስኗቸዋል። በዚያ ላይ በጋዛ ሰርጥ የከፈቱት ጦርነት መራዘምና ታጋቾችን በጠቅላላ ነፃ አለማውጣቱ ፊት ያዞረባቸውን ሰው ቁጥር አበራክቶባቸዋል። አሁን ግን በፍልስጤሞች መሃል የጸና ልዩነት ማብቀሉ ከሰመረላቸው ቢያንስ የሚናገሩትን ጉዳይ ሊያደምጥ የሚል አያጡም። የእስራኤል መንግስት ከያሲር ቤተሰብ ጋር የፈጠረው ጥምረት እጅግ የተጠናና በስልት የተደገፈ ነው። የእስራኤል የሀገር ውስጥ ደህንነት ጽሕፈት ቤት ሽምቤት ጠንቅቆ ከሚያውቀው ጋዛ ሰርጥ ውስጥ ለኔታንያሁ ዓላማ እንደሚበጅ ተረድቶ ነው ቤተሰቡን የመረጠው። ኔታንያሁ ራሳቸው በምርጫው ሂደት በእጅጉ ተሳትፈውበታል። በአረብ ማህበረሰብ ውስጥ ቤተሰብ ሲባል በአንድ አባወራ ጥላ ስር የተሰባሰበውን ብቻ አይደለም የሚያጠቃልለው። የደም ትስስሩ ሸለቆና ተራራም ይሻከራል።
ለዚያም ነው ከትልቁ የበደዊ ጎሳ መሃል የቤተሰብ እጅግ በርካታ ወጠምሾችን ያዋጣው። የእስራኤል መንግስትም ከሐማስ የማረከውን የጦር መሳሪያ አስረከባቸው። በራፋህ ቀጠና ውስጥ የሚገኝ ሰፊ ቦታም ለቀቀላቸው። ያሲር 300 ታጣቂዎችን አደራጅቶ የመሰረተው ህዝባዊ ኃይል ዳስ የተዘረጋባቸውን መንደሮች እያቋቋመ ነው። መገናኛ ብዙሃን የድንኳን ከተማ ብለው ይጠሩታል። ቡድኑ የፌስቡክ ገጽም ከፍቶ ፍልስጤሞች መጥተው እንዲሰፍሩ እየጋበዘ ነው። የእስራኤል መንግስት በጋዛ ሰርጥ ሌሎች ቡድኖችንም አደራጅቶ የመቆጣጠር ስልጣን ሰጥቷቸዋል። ሐማስን ጠራርጎ ካጠፋ በኋላ ወደ ቀጣይ ዕቅዱ ከመሸጋገሩ በፊት ቡድኖቹን በዓይነቁራኛ እየተከታተለ አዛዥ ናዛዥ ያደርጋቸዋል። ጠመንጃና ገንዘብ ስለሚኖራቸው ጋዛ ሰርጥ ፕሬዝዳንት ማህሙድ አባስ በሚመሩት የፍልስጤም ራስ ገዝ አስተዳደር ወይም በዓለም አቀፍ ጥምር ሥርዓት እንዲገዛ ጥያቄ ቢቀርብለት እንኳ መሞገቻ ይሆነዋል። በተጨማሪም በጋዛ ነዋሪዎች ያልተቋረጠ እርዳታ እንዲዳረስ ፈቃደኛ መሆኑን ያሳይበታል። ያሲር አቡ ሸባብ ከአደንዛዥ ዕፅ አዘዋዋሪነትና ከዘራፊነት ታቅቦ የፍልስጤም ተረጂዎች ሐዋርያ ሆኖ ብቅ ማለቱ ብዙዎችን ግራ አጋብቷል። ከእስራኤል መንግስት ከፍተኛ ድጋፍ ማግኘቱም አነጋጋሪ ነው። የእርዳታ ማጓጓዣ ተሽከርካሪ ሾፌሮች የሚገልጹት ዘራፊዎች ፈተና እንደጋረጡባቸው ነው። ወሮበሎቹን ያሲር ይመራቸዋል። መኪና አስቁመው የተጫነ እህልና መድኃኒት ያወርዳሉ። ላለመቆም ያመነታ አሽከርካሪ ያለምንም ማወላወል ይተኮስበታል። በጥይት ድምፅ በርግጎ ወይም ጎማው ተመትቶ የቆመ ሾፌር በወሮበሎቹ ይደበደባል። የያሲር ወሮበላ ታጣቂዎች በዚህ መልኩ በአንድ ቀን ብቻ እስከ 100 እርዳታ ጫኝ ተሽከርካሪዎችን ዘርፏል። የተባበሩት መንግስታት ድርጅት ከወራት በፊት የሰነደው አንድ ሪፖርትም ያሲር አቡ ሸባብን ወንጀለኛ፣ የወሮበሎች አለቃና ሰብአዊ እርዳታን የሚዘርፍ ወንበዴ በማለት ገልጾታል። የሚንቀሳቀሰውም የእስራኤል ጦር በተቆጣጠረው ቀጠና ውስጥ እንደሆነም አረጋግጧል። ጦሩ አንድም ታጣቂ ልውስ እንዳይልበት የከለለው ሰፊ የጋዛ ክፍል አለ። ሰላማዊ ፍልስጤሞች እንኳ እንዲረግጡት አይፈቀድላቸውም። ነገር ግን ያሲርና ግብረ አበሮቹ በራፋ አካባቢ ያለማንም ከልካይ ይዘዋወራሉ። የጋዛ ሰብአዊ እርዳታ አቅርቦት ማህበር የሚያሰራጨውን እርዳታ ያጅባሉ። እስከ ቅርብ ጊዜ ድረስ ለጋዛ ተረጂዎች እህል፣ መድኃኒትና መጠለያ የሚያከፋፍለው የተባበሩት መንግስታት ድርጅት ነበር። የእስራኤል መንግስት ግን እርዳታው በታለመ መንገድ ለሐማስ ታጣቂዎች እየተላለፈ ነው በሚል ውንጀላ አገደው። ለረጅም ጊዜ ሰው መብል፣ መጠጥና ሕክምና ቸግሮት ቆይቷል። በኋላ የእስራኤልና የአሜሪካ ባለስልጣናት ተሻርከው የጋዛ የሰብአዊ እርዳታ አቅርቦት ማህበርን መሰረቱ። ይህ ማህበር በጣት በሚቆጠሩ ጣቢያዎቹ አማካይነት የሚያከፋፍለውን እህል የሚጠብቁት ያሲርና ግብረ አበሮቹ ሆኑ። የእስራኤል መንግስት ጋዛ ሰርጥ ላይ ሐማስን የሚቀናቀኑ ቡድኖችን ለማደራጀት የጠነሰሰው የረጅም ጊዜ ዕቅድ አሁን ወደ ትግበራ እየገባ ይመስላል። ይሄ ለፍልስጤም ማህበረሰብ ጥቁር ጠባሳ የሚያኖር አሳዛኝ አጋጣሚ ነው። እስራኤላውያን ሐማስንም ያደነደኑት ይህንኑ ከፋፋይ ስልት በመጠቀም ነበር። ሐማስን ከተራ የረድኤት ማህበርነት ወደ ግዙፍ ፖለቲካዊና ወታደራዊ ተቋምነት ያሳደገው የፍልስጤሞች በደል ብቻ አይደለም፣ የእስራኤል ፖለቲከኞች ሴራም ተደምሮበታል። ጋዛ ሰርጥ በሐማስ እጅ ሲገባ የእስራኤል ፖለቲከኞች ጮቤ ረግጠዋል። ሾልኮ የወጡ ማስረጃዎችም ፖለቲከኞቹ የመረረ ጠላታቸውን ከፍ ማለት የወደዱበትን ምክንያት አጋልጠዋል። እስራኤል የተባለች ሀገር የተመሰረተችው ደምና ወዛቸው የተላቆጠበትን ምድር በግፍ እንዲለቁ የተደረጉ ፍልስጤሞችን በማሳደድ ነው። ከአያት ቅድሚያት ከወረሱት ርስት የተነቀሉት ፍልስጤሞች እንደ አውሮፓውያን አቆጣጠር ከ1948 ጀምሮ በተስፋ ቢስነት ኖረዋል። በእነሱ አንደበት ናቅባ ይባላል። ጥፋት ነው ትርጉሙ። ከ750 ሺህ በላይ ሕዝብ ተባረረ። ዓለም አቀፉ ማህበረሰብ ስደተኛ ይለዋል። ይህ ሕዝብ ድንበር ተሻግሮ አልሰፈረም። በሌላ ሀገር ውስጥ በደንብ የማይዛመደው ሕዝብ መሃል አልተቀመጠም። ከፍልስጤም ምድር ተፈናቅሎ ፍልስጤም ምድር ላይ ተዋርዶ እየኖረ ስደተኛ በሚል ተቀጽላ ይገፋዋል። ከሌላ አካባቢ የመጣ አስመስሎ ይጠራዋል። ይህ ሕዝብ ኑሮውን አጣ። ማህበሩ ፈረሰ። ማንነቱ ተናደ። ያረሰው፣ የገነባው፣ ያመለከበት፣ የተሰባሰበበት፣ የተማከረበት ሁሉ በእሳት ተበላ። ሙሉ ታሪኩ ወደ አመድነት ተቀየረ። ዘመናት ነጎዱ። አያቶች ሞቱ። አባቶች አረጁ። ልጆች ጎለመሱ። የጥንቱ ርስት፣ የቀደመው ስብሰባ፣ የበፊቱ ወግ ግን አልተመለሰም።
እህህን ለፈረስ ያስተማርኩ እኔ ነኝ፣ እሱ ሳር ሲያጣ እኔ ሆድ ሲብሰኝ ይላል የሀገራችን ገጣሚ። እጦት ተስፋ መቁረጥን፣ ተስፋ መቁረጥ ቁጭትን፣ ቁጭት እልህን፣ እልህ ቁጣን እያዋለደ ቆየ። ረመጡ በአመድ ተሸፋፍኖ ውስጥ ውስጡን ተብላላ። እስራኤላውያን ቃታ ለመሳብ ምክንያት ስለሚፈጥርላቸው ቁጣውን ይፈልጉታል፣ ያበረታቱታል። የእስራኤል መንግሥት በ1967 ከአረብ አገራት ጋር ለ6 ቀናት ተዋግቶ ባሸነፈ ማግስት ነው ጋዛን የተቆጣጠረው። ሰርጦ ከነባር ነዋሪዎች ባሻገር ከቀሪው የፍልስጤም ጉልቱ የተፈናቀለውን በስደተኛ ስም አስጠልሏል። የየዕለት ሕይወቱ በወታደር መገልመጥ፣ መረገጥና መገደል ሆነ። አይሁድ በነጠቁት መሬት ላይ ቅንጡ የሰፈራ መንደር ሲመሰርቱና ሲያስፋፉ መመልከት ያብከነክናል። ለህብረተሰቡ ደህንነትና መብት ሊሟገት እንደሚችል የሚታመነውን የፍልስጤም ነጻ አውጪ ድርጅት የሚመሩት ሰዎች በአብዛኛው በአረብ አገራት በግዞት ይኖራሉ። ነገር ግን በፍልስጤም የሙስሊም ወንድማማችነት ማህበር ውስጥ ሼክ ያሲን አህመድ የተባሉ መምህር ብቅ አሉ። በ1973 እስላማዊ ማዕከል የተባለ ተቋም መስርተው በበጎ አድራጎት በሕክምናና በትምህርት መስክ አሰማሩት። የእስራኤል መንግስትም ነጻ አውጪውን ድርጅት ለማዳከም እንደሚያግዝ በማመን ለማዕከሉ ፈቃድ ሰጠው። በጋዛ ሰርጥ ላይ ወታደራዊ ዘመቻ ለመክፈትም ሕጋዊ ሽፋን እንደሚያገኝበት ተማምኗል። እስከ ዛሬም ሐማስ ለእስራኤል መንግስት ትልቅ እሴት ነው። በ1987 የመጨረሻ ቀናት የፍልስጤም ተቀዳሚው ሕዝባዊ ዓመፅ 4 ሰዎች በጦር ሰራዊት መኪና ተገጭተው መገደላቸውን ተከትሎ ተቀሰቀሰ። ለዓመታት የተብላላው ረመጥ ነበልባል አወጣ። የጋዛ ሰዎች እስከ አፍንጫው ገዳይ መሳሪያ በታጠቀው ሰራዊት ላይ ድንጋይ እየወረወሩ ቁጣቸውን ገለጹ። እዚህ ውስጥ ነው ሐማስ የተለየ አቋም ይዞ ያቆጠቆጠው። የያሲር አራፋቱ ነጻ አውጪ ድርጅት ፋታህ ከዓመፅ ይልቅ በእንቢተኝነት ተቃውሞ ማሳየቱ እንደሚበቃ ነው የደመደመው። የሼክ ያሲኑ ሐማስ ግን ጠመንጃ ወለወለ። በ2007 አጋማሽ ጋዛ ሰርጥ ለሁለት ተሰንጥቆ ነበር። የአሜሪካ ዲፕሎማቶች ታዲያ ይህ ሰርጥ በሐማስ እጅ ሙሉ በሙሉ ቢገባ የተሻለ መሆኑን መከሩ። አካባቢው ለእስራኤል በአራተኛ ደረጃ የሚቀመጥ የስጋት ምንጭ ነው። ፋታህ ተወግዶ ሐማስ ቢፈነጭበት ታዲያ የእስራኤል ጦር በፈለገው ጊዜ ሊዘምትበት የሚያስችል ምክንያት እንደማያጣ ዲፕሎማቶቹ ጠቆሙ። የታሰበው ሆነ። ሐማስ በጋዛ ላይ የበላይነት ተቆናጠጠ። የእስራኤል መንግሥት ለደህንነቱ እንደሚያሰጋው በመጥቀስ ሰርጡን ሙሉ ለሙሉ ከቀሪው ዓለም ቆረጠው። ፍልስጤሞች በተሰነጠቀ የፖለቲካ አመራር እጅ ላይ ወደቁ። ፋታህ ከምዕራባዊ ዮርዳኖስ ወንዝ ዳርቻ ውጭ ያለውን የፍልስጤም አስተዳደራዊ ግዛት እንዳያገኝ ተደረገ። ይሄ በደንብ በተሰላ ቀመር የተሸረበ ሴራ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድ መድረክ ላይ ሲደሰኩሩ ሐማስን ገንዘብ እየሰጡ ማጠናከር የፍልስጤምን ሀገር የመሆን ሕልም እንደ ጉም ማብነን ነው ብለዋል። በሰብአዊ እርዳታ ስም የጎረፈው በሚሊዮን የሚቆጠር ገንዘብ ሐማስን አደለበው። ፍልስጤም ለሁለት እንደተከፈለ ቀረ። ለመካከለኛው ምስራቅ ሰላም የተወጠነው የሁለት ሀገራት መፍትሄ መሬት ላይ ሳይሰምር ተሰረዘ። የምዕራቡ ዓለም መገናኛ ብዙሃን ሐማስን ጽንፈኛ፣ አድመኛ፣ ጠንቀኛ እያሉ ሰላም ጠልነቱን ያስተጋባሉ። ነገር ግን ሰላም እንዲወርድ ያልፈለጉት ኔታንያሁ ናቸው። በ2001 ኔታንያሁ ከጥቂት ሰዎች ጋር ሲያወጉ በተቀረጸ ቪዲዮ ላይም ሴራው ተብራርቷል። የፍልስጤምን ፖለቲካዊ መዋቅር ህብለ ሰረሰር ደጋግሞ በመደቆስ እንዳይላወስ ማድረግ ቀዳሚው ነጥብ ነው። በዚህም ተስፋ ማስቆረጥ ይቻላል። አሜሪካውያንን ለማሳመንም እንደማይቸግራቸው ተናግረዋል። የፍልስጤምን ፖለቲከኞች ሰላም ጠል አድርጎ ለአሜሪካና ለቀሪው ዓለም ማሳየት አልከበዳቸውም። በእርግጥም ሐማስ አሸባሪ እየተባለ ጋዛ ላይ ጦር ይሰበቃል። በአሁኑ ውጊያ እንኳ ከ50 ሺህ በላይ ሰላማዊ ሰዎች የተገደሉት በኔታንያሁ ቁማር የተነሳ ነው። ከባድ ብሶት የወለደው ሐማስ ንቅናቄም የፖለቲካ ድርጅትም አስተዳደርም አማጺ ቡድንም ነው። በአንድ ገላ ብዙ አይነት ማንነት አለው። እንዲህ የተዥጎረጎረውም በብሶትና በሴራ ነው። እስራኤል እጅግ ኃያል ሰራዊት አላት። ታዲያ ሐማስ ይህን ያህል ጊዜ በህልውና እንደምን ዘለቀ? የሁሉም ድምዳሜ ከፋፍሎ ለመግዛት ስለሚመች መሆኑ ነው። ዛሬ ፋታህ ደካማ አስተዳደር ነው።
ከምዕራባዊ ዮርዳኖስ ወንዝ ዳርቻ ግዛቱ እየተቆረሰ ሲወሰድ እንኳ መከላከል አልቻለም። የአህያ ባል ከጅብ አያስጥልም ነው ወጉ። ጠንካራ ሐማስም ቢሆን ተበታትኗል። ያሲር አቡ ሸባብን የመሳሰሉ ወሮበሎች ቡድን እየመሰረቱ በእስራኤል ድጋፍ ይታጠቃሉ። እርስ በርስ መዋጋት የሚጀምሩበት ጊዜ ሩቅ አይሆንም። ከሐማስ ጋር አሁንም ከመተላለቅ አይመለሱም። ዞሮ ዞሮ በፍልስጤሞች መከፋፈልና አለመደማመጥ የሚጠቀሙት የእስራኤል ፖለቲከኞች ናቸው። ቤንያሚን ኔታንያሁ ከጅምሩ የተቃወሙትን የኦስሎ ስምምነት እስከናካቴው ለማዳፈን ጥቂት እርምጃ ነው የቀራቸው።